አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ ሁላችሁንም በያላችሁበት ሰላም ብያለሁ። አላህ ሱብሓነሁ ወተዓላ ሁላችሁንም ሰላም ያድርጋችሁ። እኛ ሰላም ነን አልሐምዱሊላህ። የባሰ ያምጣ እላችኋለሁኝ። እንግዲህ ሀባይቢ ዛሬ እስኪ እንደምን እንደተሰራሁ ልንገራችሁ። እንግዲህ ይሄ ስልክ ሱብሃንላ አቅል ከሚወስድ ነገር አንዱ የምንሰራውን የሚያስጠፋው የሚያበላሸው ብዙ ጊዜ ኸይር እንዳለ ሁሉ መጥፎም ጎን አለው እና ስልክ እያወራሁ ያኔ ሪከርድ እያደረግኩ ነው። ልቤ ትንሽ ያኔ ሌላ ውስጥ እንጃ ብቻ የምሰራውን አላወቅኩም። እንደው ዛሬ ምሳ እንግዲህ እስኪ ቢሻለኝ ያኔ ትንሽ ደግሞ ረፍረፍም ስላደረገኝ ሽንኩርት ምናምን ልቆራርጥና እስኪ በሽንኩርት አድርጌ ወጥ ሽሮ ወጥ ልስራ ምናምን ብዬ ተነሳ። ከዛ ያንን ይሄው ሽንኩርቱ ምናምን ቆራረጥኩኝ በደንብ አድርጌ ማሻአላህ አበሰልኩ። ከዛ አብስዬ እኔ መሰለኝ ወይ ድንች የምሰራ ወይ ክክ ምስር ምናምን ነገር የምሰራ መስሎኝ ያን ከዛ ከበሰለው ሽንኩርት ላይ ምንድነው የምጨምረው? 3 ማንካ በርበሬ ነው ምናምን እንደጨመርኩት ትዝ ሲል ሽሮ መስራቴ ምን ላድርገው በቃ ግማሹን ላውላውን ያለውን አነሳው፣ ያልተቀላቀለውን የተቀላቀለውን ግን ምንም ማድረግ አልቻልኩም። እና ከዛ እስኪ እንደው ማን የሚበላው ዛሬ ይሄን ሽሮ እንግዲህ እኔ እንጃ። በነገራችን ላይ አንደኛ ሽሮ ምጥን ነው፣ በርበሬ አያስፈልገውም። ከተባለም ደግሞ ትንሽ እንደው አንዳንድ ሰው ትንሽ ቀይ ሲሆን የሚወዳለ እንደው እንደዛ የሚሆን ከተባለ ግማሽ ማንካ በቂው ነው። ግን እኔ ምንድነው ያደረኩት? ልክ ወጥ ምስር ወጥ ምናምን እንደምሰራ በርበሬን ጭምር ነው። ከዛ ምን ላድርገው የሞቀውን እንትን ለማለት ሲባል ምን ተጠቀምኩ? ውሃ ጨምር ገባ። ውሃ ሲጨምር ደግሞ አያችሁት ከለሩ ምን እንደሚመስል። ከዛ ላይ ደግሞ አቀጣጠሩ ምናምን ስብሃንአላህ። ስልክ ይሄ የራሴ ስራ ስለሆነ መቼም ውሃም ጨመርኩ ይዘለልኩትም ስልስም ማስመሰልኩት እንደ ራሴ እንግዲህ የራሳችሁ ጉድ ወዴትም እንትን አይልም። ጉዳያችሁን ይዛችሁ ዝም ነው እላችኋለሁ። የሰው ስራ ሲሆንስ ያኔ አረብ ሀገርም ሆነ ከይህም ሆነ ከሰው ቤት ስንሰራ እንደዚህ ስልክ እያወራ ምናምን ከሆነ ብዙ የምናበላሽ ይኖራል እና ጥንቃቄ ያስፈልጋል። አሁን እንግዲህ ምሳውን እኔ እንጃ ይብሉትም አይብሉትም አላውቅም። እንግዲህ እኔ እንኳን የራሴን ስልስ ማን ይበላልኛል እንደምንም ብዬ የሆነ በነገራችን ላይ ብዙ ምግብ አልደፍርም። ትንሽ ቀመስ አድርግ ይሆናል እላችኋለሁ። እና ግን ይሄ ብዙ የምናጠፋው ነገር አለ። ሱብሃንአላህ የሰው ቤት ቢሆን ጭራሽ ምን ሊባል ነው? እና ስልክ ይዞ ስራ መስራት ብዙ እየጠፋ ነው የሚሆነው። ትንሽ የምናደርገውን ራሱ አንዳንድ ጊዜ በተለይ እንደ ንዴት ምናምን ከተጨማመረ አስቸጋሪ ነው እላችኋለሁ። አንዳንድ ጊዜ ጥሩ ነገር እናወራል ደስም እያለን እያወራን ቢሆን የሆነ በቃ ልባችንን ሰረቅ ሲያደርገው ሀሳቡ የምናጠፋው ብዙ ነገር አለ እላችኋለሁ። እንግዲህ ከድር ምሳውን ዛሬ እንጃ ነካ ነካ አድርጎ ነው የሚተወው ነው የምለው። በነገራችን ላይ አሁን አባቴ እንደዚህ ሞቅ ካላለ በርበሬ ፈጅት ምን ቢፈጀው በርበሬ በቃ በርበሬ ይወዳል። ዝም ብሎ አሁን የሆነ በምጥን የተዘጋጀ ሽሮ ዝም ብሎ ሰርታችሁ ብትሰጡት ጭራሽ አይበላም። ምንድነው ይሄ ማርማር የሚል ወጥ ምናምን ነው የሚለው እና ብዙ ጊዜ አይፈልግም። የሞቀ ነገር ነው የሚፈልገው ቢቀጥንም እንትን ቢልም ማለት ነው። እና ባይ እስኪ ቻናሉን እንደው ምናልባት ነዋሪ ከሆነ ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ቤተሰብ ሁኑ። ያው ጠፍቻለሁ። እንደምታዩት ሀገራችንን አላህ ሰላም ያድርግልን። ተስፋ ይኑረን እስኪ ኢንሻአላህ እና አበረታቱኝ እላችኋለሁኝ። ያው በእንትን ምንድነው የሚባለው እንግዲህ ይሄ ግን ሀባይብ ይሄ አሁን እንደዚህ ቀጠን ቢል በጣም እሳቱ ሲመታው ችግር የለውም ይወፈራል፣ ኢንሻአላህ ይወፈራል። ያው ሰዓትን ቢፈጅ ማለት ነው። ግን አሁን ለቶሎ ለማቅረብ አይሆንም። እንግዲህ ግን በዚህ በኩል ማሻአላህ ያው እንግዲህ ሰው እንደ ባህሪው ነው። ባህሪያችን ብዙ አይነት ነው ሰው ስንባል። አንዳንዱ ሰው ይሄ ምንድነው አለ ምንድነው ለሚል አለ። ያው ችግር የለም ከድር እንደዚህ አይነት አይልም። ምንም ሆነ ምንም ከጣመው ይበላል፣ ካልጣመው ደግሞ አላስ ቀመስ አድርጎ በቃኝ እስኪ በኋላ ቀምሳለሁ ምናምን የሚለው ካልተመቸው ማለት ነው።
እና ሀሳብ የለም ግን እንደው ሌላ እንግዲያ ምናምን ቢመጣ ወይም ደግሞ አጋጣሚ ብቻ የሆነ የሰራችሁት ስራ ለራሳችሁ ቢሆን ያኔ ደህና ስራ ሲሆን ያስደሳችኋል። እንዴ ደግሞ ሳካ ሲኖረው ትንሽ ያሳፍራል እላችኋለሁ። ጥሩ ነገር ስታቀርቡ አስቀድማችሁ እናንተ ትደሳላችሁ። የሆነ ነገር የጎደለው ስታቀርቡ ደግሞ ሰውየው ባይናገርም ይሆናል አይደለ? አስቀድመን ነገር የምንጀምረው እኛ ሴቶች ነን። ብዙ ጊዜ ጀርባችሁት ከሆነ ማለት ነው። ጥሩ ከሰራን ግን እና እንደዛ ነው እላችኋለሁ። እና እንግዲህ የሀገራችን ሁኔታ ደግሞ እያሳሰባችሁ ይሆናል። ሁላችንንም እያሳሰብን ነው። አላህ ሰላም ያድርግልን። በሰላም ወጥተን እንግባ። ሁሉም እንደ ቤቱ በሰላም ይኖር እላችኋለሁ። እና ትንሽ ባለፈው እንዲያሳየኋችሁ ያን ባለፈው አፋፍነኛል ምናምን እያልኳችሁ ነበር። በዛው ትንሽ ጠንከር ብሎብኝ ነበር። አልሐምዱሊላህ ዛሬ ትንሽ ለቀቅ እያደረገኝ ነው። ያው እንግዲህ አሁን ላይ ቅዝቃዜም እየጀመረ ስለሆነ በጣም ይባረዳል። ጧት ጧት ምናምን አሁን አየሩ ትንሽ ያኔ ለጉንፋን ምናምን አሁን ያጋልጣል። ምክንያቱም ብርድ ያለ ማለት ነው። እና ይህንን ይመስላል እንግዲህ እስኪ ለአንድ ድበትና ቢፈላ በደንብ ሆኖ እንዲወፈር ያው እንግዲህ እኔ ደግሞ ሱብሃንአላ ምን ቢሆን አንድ ቀን እኔ በበርበሬ እንደዚህ ሰልሶ ምናምን ነገር እንትን ማለት ሞክሬው አላውቅም። አንዳንድ ሰው እንደዛ ይጠቀማል ሲመራቸው ምግቡ ምናምን፣ እኔ ግን አላደርግም እላችኋለሁ። እንግዲህ ይህንኑ ቀማምሶ ኢንሻአላ ደግሞ ራት ወደ መስራቱ እንሰማራ እላችኋለሁኝ። ያው እንግዲህ ስልክ ያው አንዳንድ ጊዜ ይህን ሳካ ያመጣል እያልኳችሁ ነው። አበረታቱኝ፣ አብሽሩ፣ ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።